ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። መዝሙር 139 እሺ ወንድም ሙሴ ቀጥል። አቤቱ መረመርከኝ አወቅከኝም፣ አንተ መቀመጤንና መነሳቴን አወቅ። አሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬና ዕረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመህ አወቅ። የአመፃ ቃል ባንደበቴ እንደሌለ አቤቱ አንተ እነሆ የቀደመውና የኋላውን አወቅ። አንተ ፈጠርከኝ፣ እጅህንም በላይ አደረክ። ዕውቀትህ ከኔ ይልቅ ተደነቀች፣ በረታች። ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትህ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ቢወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ በጨለማ ትሸፍነኛለች፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለች፣ እንደ ጨለማው እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሁኜ ተፈጥሬያለሁና አመሰግንሃለሁ። ክብር ለማን ይሆን? አጠገባችሁ ያለውን ሰው ነካ አድርጉትና እያመሰገንክ በሉት። ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ደግሞም በለው በኃይል ትሻገራለህ። ይህን የሚከለክል ኃይል የለም። ቢኮዝ ቃል ከእግዚአብሔር አፍ ወጥቷል። ከእግዚአብሔር አፍ የወጣ ቃል ደግሞ ሳይሰራ አይመለስም። አንድ ሰው አጠገቡ ያለውን ሰው ይንካውና ዛሬ በለው እባክህ ትልቅ የሚያደርግ ትልቅ የሆነው የእግዚአብሔር ቃል በህይወት ላይ በለው ሲሰራ ታየዋለህ። አሜን ስትል በኢየሱስ ስም ይሆንልህ። አሜን ስትይ በኢየሱስ ስም ይሆንልሽ። አሜን ላላችሁ በኢየሱስ ስም ይሆንላችሁ። ቁጥር 1 አቤቱ አምላኬ በአንተ ምን አልኩ አለ? ታመንኩ። ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይበሏት እንዳይሰባብሯት የሚያደርግና የሚታደግ ሳይኖር አቤቱ አምላኬ እንዲህ ካደረግኩ አመፃም በእጄ ቢኖር ክፉ ላደረገብኝም ክፉን መልሼላቸው ቢሆን ጠላቴንም በከንቱ ገፍቼው ቢሆን ጠላት ነፍሴን ያሳድዳት ያገኛትም ሕይወቴንም በምድር ላይ ይርገጣት ክብሬንም በትቢያ ላይ ያዋርዳት። አቤቱ በአመትህ ተነስ፣ በጠላቶች ላይ በቁጣ ተነስባቸው። አቤቱ አምላኬ ባዘዝኸው ትእዛዛትን ንቃ። የሕዝብን ጉባኤ ይከብሃል፣ በእርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ሁሉ ላይ ይፈርዳል። ጥቂት በልቤ ሞልቶ የመጣሁትን ቃል ልበላችሁና እንቀጥላለን። ኢየሱስ ማን ነው? ደግመ በል እባክህ፣ ለመጨረሻ ጊዜ በል። ደግመ በል፣ ለመጨረሻ ጊዜ በል። ኢየሱስ ጌታ ነው። 7 እና 8 ላይ ያለችዋን ቃል እናንተ ሙሉን አንብቡት። በኋላ እኔ 7 እና 8 ላይ ያለችዋን ሐሳብ ጨመቅ አድርጌ ትንሽ ተናግሬ አልፋለሁ። አንብብልኝ 7 እና 8ን። ከመንፈስህ ወዴት እሄዳለሁ? እሺ። ከፊትህስ ወዴት እሻለሁ? እሺ። ወደ ሰማይ ብወጣ አንተ በዚያ ነህ፣ እሺ። ወደ ሲኦል ብወርድ በዚያ አለ። መዝሙረኛው ዳዊት ነው ይሄን እየተናገረ ያለው። የሚገርማችሁና የሚደንቃችሁ ነገር በተመቻቻ አይነት ሁኔታ ውስጥ ሆኖ አይደለም ይሄን እያለ ያለው። ጥያቄ ነው የሚጠይቀው። ከመንፈስ ወዴት እሄዳለሁ? ያንተ መንፈስ ባለሁበት ስፍራ ሁሉ አለ። ወደ ሰማይ ብሄድ አንተ በዛለህ፣ ወደ ምድር ብወርድ ወደ ሲኦል ብገባ አንተ በዚያ አለ። አንተ የሌለበት ስፍራ የለም። አንተ አትገኝም ተብሎ የተነገረኝ አድራሻ የለም። የትም ብሄድ አንተ አለህ አለ። ወዴትም አትሄዱ። አሜን አሜን አሜን። ወዴትም አትሄዱ። አማራጭ ፈላጊዎች ካላችሁ ስሙኝ፣ የትም ብትሄዱ አታመልጡ አለው። አየው የእግዚአብሔር ልጅ ርዝመቱን አየ፣ የዓይኖቹን ማየት አየ። ታውቃላችሁ መሳፍንት ምዕራፍ 6 ላይ ጌዲዮን የሚባል ሰው ታስታውሳላችሁ? ጃይንት የሆነ ሰው ከጠላቶቹ የሚያመልጥ መስሎት
በምን ዋሻ ውስጥ ገባ ይላል? በወይን መጭመቂያ ዋሻ ውስጥ ገባ ይላል። ለምን እንደገባ ታውቃላችሁ? የጠላቶቹ ዛቻና ፉከራ ብቻ ሳይሆን የሆነ ለጥቂት ደቂቃ ለጥቂት ጊዜ አምላኩ እግዚአብሔር የተወው ሰው መሰለ። ይተዋል እግዚአብሔር? አጠገብሽ ያለችው አንኪያትና እግዚአብሔር አይተውም በለው። ሰዎች ሊተውክ ይችላሉ፣ እግዚአብሔር አይተውህም። እና የሚገርማችሁ ነገር እግዚአብሔር የተወው መስሎት ማለት ነው መልአኩን ልኮበት እንኳን መልእክት እየነገረው ሊያምን እርግጠኛ ሆኖ ሊቀበል ፈቃደኛ አልነበረም። እነግራችኋለሁ ምንም አይነት ሁኔታ ውስጥ ነው፣ ከፍታ ላይ ዝቅታ ላይ፣ ማግኘት ላይ ማጣት ላይ፣ ችግር ላይ በሽታ ላይ፣ ምንም አይነት ሁኔታ ውስጥ ነው እግዚአብሔር አለ። አንዳንድ ሰዎች ሲመቻቸው እግዚአብሔር አለ፣ ሲከፋቸው እግዚአብሔር የለም። ቀኛችሁን ብድግ አድርጋችሁ የኔ ጌታ ይለያል በሉ። ድገሙና በሉ፣ ለመጨረሻ ጊዜ በሉ። ስለዚህ ዳዊት አምላኩን እግዚአብሔርን ያውቀዋል። በከፍታ ውስጥ አይቶታል፣ በዝቅታ ውስጥ አይቶታል፣ በብቸኝነት ውስጥ አይቶታል፣ በማጣት ውስጥ አይቶታል፣ በሰልፍ ውስጥ አይቶታል፣ በስደት ውስጥ አይቶታል፣ በደንብ አይቶታል። ስለዚህ ለመሸሽ ሳይሞክር አይቀርም። ከእግዚአብሔር ፊት ዞር ለማለት ሳይሞክር አይቀርም። መቼም ያልደረሰበት ሰው እንደደረሰበት ሆኖ መናገር አይችልም። እና በሞከረው ሙከራ ሁሉ ለካ አምላኩ እግዚአብሔር አብሮታል። እናንተ እስር ቤት ብትገቢ እግዚአብሔር አለ። አብሮሽ አይታሰርም፣ መጥቶ ግን ያስፈታሻል። ሆስፒታል ብተኛ እግዚአብሔር አለ። አብሮ አይታመምም፣ መጥቶ ግን ነፃ ያወጣሃል፣ መጥቶ ግን ይፈውስሻል። እና አየና እስቲ አሁን ቀና ብላችሁ ሰማይን ስታዩ ምልክት ማድረግ ትችላላችሁ? ይቻላል? ከምኑ የተነሳ? ከስፋቱ የተነሳ ምልክት ማድረግ አትችሉ። ኦኬ፣ አዳማ ላይ ሆናችሁ ያያችሁትን ሰማይ አዲስ አበባ ላይ ስትመጡ ይቀየራል? ሐረርጌ ብትሄዱ ይቀየራል? ወለጋ ብትሄዱ ይቀየራል? ባሌ ብትሄዱ ይቀየራል? ጋምቤላ ብትሄዱ ይቀየራል? እስቲ አይቀየርም በሉ። በቃ እግዚአብሔር እንደዚህ ነው፣ አይቀየርም። አሜን። አጠገብ ያለውን ንካውና ያንተ እግዚአብሔር አይቀየርም፣ የኔ እግዚአብሔር አይቀየርም። እንደማይቀየር አየውና ከመንፈስ ወዴት ይሄዳለሁ? ካንተ ወዴት ይሄዳለሁ? ሲነጋም አለ፣ ሲመሽም አለ፣ ቀን በቀትር አለ፣ ሌት በጨለማ አለ፣ በጨረቃ ሁሉ ብፈልግህ አለ። እኔ እንኳን ባልፈልግህ አንተ ትፈልገኛለህ። ከሰው ልትደበቁ ትችላላችሁ፣ ከሰው ልትሰወሩ ትችላላችሁ፣ ከሰው ፊት ልትሸሹ ትችላላችሁ። ከአምላካችሁ ከእግዚአብሔር ፊት ግን መሸሽ አትችሉም፣ መደበቅ አትችሉም፣ መሰወር አትችሉም። አንዳንድ ሰዎች የክፋት ልምምድ የኃጢአት ልምምድ ውስጥ ሲገቡ ታውቃላችሁ፣ ሰው አየኝ አላየኝ ነው የሚሉት። ግን በላይ በዙፋኑ ቁጭ ብሎ የሚያያቸው አምላክ አለ። ቁጭ ብሎ የሚያያቸው አምላክ። እነሱ ሰዎች ምን ሆነው መሰላችሁ? በቃ እንትን ነው፣ አዙሪት ይዟቸው ነው። አምላካቸውን እግዚአብሔርን የሆነ ቦታ ላይ ገድበውት ነው፣ የሆነ ቦታ ላይ ወስነውት ነው። ከሆነ ክልል ከሆነ አቅጣጫ ከሆነ ስፍራ ውጪ የሚያይ ስለማይመስላቸው ነው። የእግዚአብሔር አይኖች ይልና መጽሐፍ በምድር ሁሉ ላይ ነው ይላል። ዋው! በምን ሁሉ ላይ? በምድር ሁሉ ላይ። እህት ዓለም ወንድም ዓለም እነግርሃለሁ፣ በምንም አይነት አድክም በሆነ ሁኔታ ውስጡን ግዴለህም እግዚአብሔር ያይሃል። ከእግዚአብሔር ፊት ወዴትም መሄድ አይቻልም። ሰዎች ሲከፋቸው አማራጭ የሚፈልጉት በሰው ላይ ብቻ አይደለም፣ በእግዚአብሔር ላይ ራሱ አማራጭ ይፈልጋሉ። ግን እግዚአብሔር ምስክሬ ነው፣ የመጨረሻው ምርጫችንም አማራጫችንም እግዚአብሔር ብቻ ነው። ስለዚህ ካንተ ወዴት ይሄዳለሁ አለ። ክብር ለኢየሱስ ይሁን። ዮሐንስ 6 አውጡልኝ እስቲ። ዮሐንስ 6 ቁጥር 68 ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን፣ አምነናል። በቃ ካንተ ወዴት እንሄዳለን? አንተ ምን አለ? የሕይወት ቃል አለ። መጽሐፍ ሲናገር ቃሉን ላከ ይልና ምን አላቸው ይላል? ፈወሳቸው ካለ በኋላ ከመከራም ስጋት አዳናቸው ይላል። ከዚህ ከሕይወት ቃል ከዚህ ከቃሉ ባለቤት ካንተ ወዴት እንሄዳለን አለ። ብንሄድም አያምርብንም፣ ባይመቸንም ካንተ ጋር መኖር ይሻላል። ወገኖቼ ቢመችም ባይመችም ከእግዚአብሔር ጋር መኖር ይሻላል። አጠገብ ያለው ሰው ንካውና ከእግዚአብሔር ጋር መኖር ይሻላል። ንገሪያት፣ ከእግዚአብሔር ጋር መኖር ይሻላል። ለችግሮቻችሁ አማራጭ ስትፈልጉ
ችግር ሆኖ ነው የሚቀጥለው። ለችግሮቻችሁ አማራጭ ግን እግዚአብሔርን ስታደርጉት ጌታ ምስክሬ ነው ጉም እንደሚበን እንደዛ ችግሮቻችሁ ይበኑና የእግዚአብሔር ትልቅነት ብቻ በእናንተ ህይወት ላይ ይገለጣል። ዳዊት ህይወት ላይ የሆነው ይሄ ነው። ሁሉ ጊዜ መዝሙሮቹን አይታችሁ ከሆነ ንስሐ ነው ምስጋና ነው ሌላ ነገር የለውም። በምስጋና ውስጥ ጥያቄ ካለው ጥያቄ አለው፣ በንስሐ ውስጥ ጥያቄ ካለው ጥያቄ አለው እንጂ ፈጽሞ የዳዊት መዝሙር ከዚህ የተለየ አይደለም። ስለዚህ ከመንፈስ ወዴት ይሄዳለሁ አለ። ወገኖቼ ምናልባት ስለ እግዚአብሔር መንፈስ መረዳት የሌላችሁ ሰዎች ካላችሁ ዛሬ አንድ ነገር ነው መመክራችሁ። እግዚአብሔርን መፈለግ ስትጀምሩ እግዚአብሔር መንፈሱን ያበራላችኋል። ክብር ለኢየሱስ ይሁን። ምናልባት ጌታ ኢየሱስን የግል አዳኝ አድርጎ ያልተቀበለ ሰው ሊኖር ቢችል እንኳን ዛሬ እግዚአብሔር ከሚሰጠው እድል የተነሳ የእግዚአብሔር መንፈስ ያገኘዋል። ታውቃላችሁ የእውነት መንፈስ በመጣ ጊዜ ይላል አይደል መጽሐፍ፣ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። ዳዊት የጉዳይ ገብቶታል። ስለዚህ ወደ እውነት የሚመራው የሱ መንፈስ ነው። ስለዚህ ከመንፈሱ የትም መሄድ አይፈልግም። ከመንፈሱ ውጪ ራሱ መንቀሳቀስ አይችልም። ምን ማለት መሰላችሁ? ከህልውናው መውጣት አይችልም። አንዳንድ ሰዎች ሁሉ ጊዜ ከሰኞ እስከ ሰኞ ስታዩዋቸው ያብረቀርቃሉ። ከሰኞ እስከ ሰኞ ስታዩዋቸው ልብስ አልቀየሩም። ከሰኞ እስከ ሰኞ ስታዩዋቸው ጫማ አልቀየሩም። ከሰኞ እስከ ሰኞ ስታዩዋቸው ግን የሆነ በቃ የሚያበራ ነገር አለ ፊታቸው ላይ፣ የሆነ በቃ ክብር አለ ላያቸው ላይ። ምንድነው ከተባለ እሱ የእግዚአብሔር ህልውና፣ በእግዚአብሔር መገኘት ውስጥ መኖር፣ በመንፈሱ ማደሪያ ውስጥ ማደር። ቀኞች ከፍ ይበሉና ልባርካቸው በጌታ በኢየሱስ ክርስቶስ ስም። በምንም አይነት ሁኔታ ውስጥ ነው፣ ምንም አይነት ኬዝ ይዛችሁ ነው፣ ዛሬ ግን ያለፈ የአምላክ የእግዚአብሔር ክብር በላያችሁ ላይ ይገለጥ፣ በቤታችሁ ላይ ይገለጥ፣ በህይወታችሁ ላይ ይገለጥ፣ በኑሯችሁ ላይ ይገለጥ። ይሄንን የሚከለክል እጅ ከናንተ ቤት ላይ የተሰበረ ይሁን። ሄዶ የመጣ ሰው የለም። በቃ እግዚአብሔር በቃኝ ብሎ የሚያመልከው መቼ ያጣል? እግዚአብሔር የሚያመልከው መቼ ያጣል? እግዚአብሔርን በእውነትና በመንፈስ የሚያመልኩ እንዳሉ ሁሉ ደግሞ ታውቃላችሁ መጽሐፍ ሲናገር ያምልኮት መልክ አላቸው ይልና ኃይሉን ግን ምን ብለዋል? ኃይሉን የካዱ በቤቱ ያሉ በማር የተለወሱ መርዞች አሉ፣ ዛሬም አሉ። አንድ እውነት ልንገራችሁ፣ እግዚአብሔር አለ። አይሰማም? ማን አለ? እስቲ እግዚአብሔር አለ በይኝ። እስቲ እግዚአብሔር አለ በሉኝ። ድገሙና አረ እግዚአብሔር አለ በሉኝ። እንደውም ወጀብ ከሌለ፣ እንደውም ማዕበል ከሌለ፣ እንደውም ግፊ ከሌለ፣ እንደው የሆነ አቧራ ከሌለ የእግዚአብሔርን መኖር በምን ታውቃለህ? ይኸውልህ ከዛ በወጀብ ውስጥ በማዕበል ውስጥ በሆነ ሰልፍ ውስጥ ድንገት እግዚአብሔር ጣልቃ ሲገባ ስታይ ዋው ይሄማ የአምላክ የእግዚአብሔር እጅ ነው ትላለህ። ምስጋናውን ለራሱ ይወስዳል። ስለዚህ እንዲህ ብዬ ልባርካችሁ ዛሬ እጁን የምታዩበት ቀን ይሆንላችሁ፣ ልጁን የምታዩበት ቀን ይሆንላችሁ፣ ክብሩን የምታዩበት ቀን ይሆንላችሁ፣ ዛ መጨረሻ ክንዱን የምታዩበት ቀን ይሆንላችሁ። አሜን ላለዛ ሰው ይሆንላት። ጉባኤው በጠቅላላ ከኔ በኋላ እንዲህ ይላል፣ እግዚአብሔር ሆይ ይበል። እኔ ከመንፈስ ወዴት ይሄዳለሁ? ወደ ላይ ወደ ሰማይ ቢሄድ በዚያ አለ፣ ወደ ታች ወደ ምድር ወደ ሲኦል ቢሄድ በዚያ አለ። ለኔ በሉ ካንተ ጋር መሆን ይሻለኛል። እልልታ ጭብጨባ ለጌታ። ክብር ለማን ይሁን? ክብር ለማን ይሁን? የመጨረሻ ባርኮት እንዲህ ብዬ ልባርካችሁ በጌታ በኢየሱስ መጽሐፍ ሲናገር የጥንቱንም ነገር አታስቡ፣ ያለፈውንም ነገር አታስተውሉ። እነሆ አዲስን ነገር አደርጋለሁ፣ እርሱ መቼ አሁን ይበቅላል፣ እናንተም አታውቁትም ተብሎ እንደተጻፈ እንደ ቃሉ ዛሬ እዚህ ቤት መጣ። በእምነት ይዘ መሄድ ይሁንልህ። አዲስ ነገር ይዘሽ መሄድ ይሁንልሽ። እንግዳ ነገር በሕይወታችሁ ላይ ይሁንላችሁ። የሰማይ አምላክ እግዚአብሔር ፊቱን ያብራላችሁ። እልልታ ጭብጨባ ለጌታ።